ብር ነው ያለኝ ይሄን ጫማ አስፋልኝ። ኧረ በእናትሽ በ50 ብር ነው የምሰፋው። ኧረ እባክህ ማደንዘዣ ወቅተክ ነው እንደምትሰፋው። ሰላም ዋሉ ጋሼ፣ ደህና ነው ተሻሎት? ይኸው አለሁኝ ደህና ነኝ። እስኪ ይሄን ባናና ማስቲካ ብሉበት። ይሄን ደግሞ ምን ላደርገው ነው? አይ ጋሼ ሙዙም እኮ በጣም ተወደደ። ፈጣሪ ባናና ማስቲካውን በሙዝ ይተካሎት። ምን ፈልገን የሌለች ማዘር፣ ወንድሜ በራብ ሊሞትብኝ ነው፣ ድረሱልኝ። አንድ እንጀራ ስጡኝ። ውይ ልጄ አፈል ብላል። መሶብ ውስጥ ያለኝ እንጀራ ሁለት እሱንም ፈልገዋለሁ። ኧረ ተው ማዘር። ባዮን ልጄ ወንድም ሲሞት ለ40 ኪሎ ጤፍ ገዛለታለሁ። ዘራፍ እኔም ዘራፍ። እኔ ሊነሳብኝ ነው። ናሞክረኛ ልብ ካለ ሞክረኛ እንደ ልጆች አረፉ እንጂ አረጀታው አረጀታው። ማዘር ለልጆት እያገዙ ነው እንዴ? ለኔ የምታግዘው ለማማ አግዘው። ለማን ነው ማዘር? ቱቤል ያዘው አይና ስጉር ነው። ማን ያዘው? ማን ያዘው? የያዘው ያቀዋል። ስማ እንጀራ አለ። ስንት ፈልገሽ ነው? አንድ ስጠኝ። ስሚ ዋጋው ግን 20 ብር ነው። እሺ ስጠኝ። መቼም ሳልበራ ነው። የራሱ ስስ ስለሆነ ለማንሳት አይመችም። ሁለት ላድርግልሽ? ገና እሱም ስስ ነው። እሺ ስጠኝ በቃ። እንዴ ሲበሉ አድርሰን ሲጣሉ መልሰን ይሄ አይደል እንዴ? እንብለዋ በቃ። እንጀራውን 20 ብር ነው የገዛው። ህሊና ካሌለ ና ብላ። ቆይ ባና ጀሞተብኝ አይደሞተብኝ መሰለክ እንዴ? ዝርዝር ሳንቲም ሰጣኝ። ዛሬ ደግሞ አንድ ሰውም የለም። ታዲያ እኔ ስትወጪ አላየሁሽም። እናቱ ወይኔ አያችሁ ቸግሮት አያሳዝነው። ምግብ ሳልበላ 9 ቀን ሆነ። እርቦኛል እርዱኝ። ፈጣሪን አታመሰግን? አንተ እኮ ምግብ ሳትበላ 9 ቀን ነው የቆየከው። ሳይንሱ ደግሞ የሚለው የሰው ልጅ ምግብ ሳይበላ 10 ቀን መቆየት ይችላል። እናም ወንድሜ ፈጣሪክን አመስግነው። አንድ ቀን ይቀርካል ሰው። አቤት ልጄ። ጋሼ የሚከራይ ቤት አለ አይደል? አዎ አለ ልጄ። እና ዋጋው ስንት ነው? ያው አንድ ቤት የሚከራየው 5,000 ብር ነው። እርሶ ሲሞቱ እኔ ነው እንዴቱን የሚያወርሱት? ባለሱቅ እንጀራ አለ? አዎ አለ። ስንት ፈልገሽ ነው? ሁለት ነው ፈልገው። አንዱ ስንት ነው? አንዱ 20 ብር። ጤፉን ያቦካችሁት በቤንዚን ነው እንዴ? 5 ነይ አንቺ ዋጋ ተሽልኝ ነይ። ማን ነው? ይሄን መሰለ ጡንቻ ያይስን ብለሽ ትጃለሽ? ኧረ እባክህ በጣም ከስ ጋር ቤት ነው የገዛው። አጥንት ይበዛዋል። ከዕለታት አንድ ቀን አባዬ። አቤት ልጄ። ለከበደ ልጅ እኮ ሞባይል ተገዛለት። ለኔም ግዛልኝ። አይ ልጄ ይገዛለታ። ሰው እንደ ቤቱ እንጂ እንደ ጎረቤት አይኖር ልጄ። እሺ እሺ እሺ። አባዬ ትምህርት እኮ ወደኩኝ። 44 ተማሪ 44 ወጣው። እንዴ የከበደ ልጅ አንደኛ አይደል እንዴ ወጣው? አይ አባዬ ሰው እንደ ቤቱ እንጂ እንደ ጎረቤት አይኖር። እናቱ። አቤት ብራዘር፣ ጫማ ወርወርልክ። አዎ ቁጭ በል። በዚህኛው እግሬ ላይ ቁስል አለ። ገና ልሰፋው የግል ሆስፒታል እየሄድኩ ነው። እግሬን እንዳነኪ ቀስ ብለሽ ልዊ። ወንድሜ እግርህን ልትሰፋ የግል ሆስፒታል እየሄድክ ነው? አዎ ልሰፋ እየሄድኩ ነው። የግል ሆስፒታል ሄደክ እግርህን ከምትሰፋ እኔ እዚሁ በጥቁር ጅማት እግርህን ያለ ማደንዘዣ በ20 ብር ልስፋልህ። ባለሱቅ ባናና ማስቲካ አለ። ስንት ፈልገሽ ነው? ፈልገው። አንዱ ስንት ነው? ያው አንዱ 9 ብር ነው። ባናና ማስቲካ ባለ ሙዙ 9 ብር ነው። አዎ 9 ብር ነው። ባናና ማስቲካ 5 በኪሎ ነው እንዴ? አቶ ጋሽ ተጋቡ። አቤት ወይዘሮ ዝናሽ። መቼም ልጄን ልድር መሆኑን ሰምተሃል? እውነት ነው ሰምቻለሁ። እና የልጄን ደስታ እንድትካፈል
ተካፈልን መጣበት። እንዴት ዝናሽ? ኧረ እመጣለሁ። እንግዲህ የካርድ ጥሪዎች ካርዱ ያለው ማሳሰቢያ በደንብ አንብቡት። ምንድነው ደግሞ ማሳሰቢያው? እንግዲህ ወደ እኔ ሲመጡ ወጡ ከኔ ነው። የሚበሉበትን እንጀራ ይዞ መምጣት እንዳይረሱ። በዚህ ኑሮ ውድነት አባዬ የትላንቱን ቤት ስራ ከወደኩ። አንቺ ደደብ ስንት ነው ያገኘሽው? ሁሉንም ዜሮ አገኘው። አንቺ ዶማ እንዴት ሁሉንም ዜሮ ታገኛለሽ? እንዴ አባዬ አንተ ሰራክልኝ የቤት ስራ እኮ ነው። ዛሬ ደግሞ ታክሲም የለም እንዴ? እናቱ ምን የጠበቅሽ ነው? መቼም እዚህ ጋር ቆምኩ የምርመራ ውጤትን የጠበቅኩ አይደለም ይላል። ታክሲ ነዋ። አረ እናቱ ቁጭ ብለሽ ታክሲውን ጠብቅ እንጂ። አረ እባክህ ቆሜ አልመቻልኩ እንዴ? እንዴ እማማ ዝናሽ ተርፈዋል? ፈጣሪ ይመስገን ተርፌያለሁ። የገዛ ባለቤቶትን አይደል በዘነዘና አናቶትን ያሉት? አዎ ይሄ ጠካ። አይ እማማ ዝናሽ እና አሁን ሁሉንም ነገር ያስታውሳሉ ማለት ነው? አረ በሚገባ ሁሉንም ነገር አስታውሳለሁ። ተመስገን። አንተ ምን ይሳንሃል? ይመስገን። እና እንደዚህ ከሆነ ባለፈው የተበደሩኝን የ50 እንጀራ ሂሳብ ይስጡኝ። አና ኬሊ ወንድም አላስታወስኩክም። አቤት ምን ልታዘዝ? የኢትዮጵያ መከላከያ ሰራዊት ለመዘገብ ፈልጌ ነው። እና ለሀገር ለመዋጋት ዝግጁ ነህ? አዎ በሚገባ። ቁመት ሜትር ከ40። ጥርስክ 32 ሙሉ ነው አይደል? አዎ 32 ሙሉ ነው። አይንክስ ጤነኛ ነው? አዎ ሁለቱም አይኖቼ ጤነኛ ናቸው። እስኪ መነጽርክን አውልቅ። አይን ጠንጋራ ነው እንዴ? አዎ እንደውም አሪፍ ነው። ለየት አድርገን እንልካለን። እንዴት? ጠንጋራ ስለሆነ ሁለት መሳሪያ ሰጥክና ግራም በቀኝም የተወከስ ትፋለማለህ። የኔ እባክሽን ባለቤቴ ይወልዳ ነው። ዶክተሩ ደግሞ ለባለቤት አጥሚት አፍላና ይዘላት ነው አለኝ እና ሱካር የለኝም። ሱካር አበድሪኝ። ብድር? አዎ አበድሪኝ። እሺ ሐኪሙና ለሚስትክ አጥሚቱን አምጣ አለክ? አዎ እሺ እንደዛ ከሆነ የሐኪም ማስረጃ አምጣ። አይነ ስውር ነኝ ብርሃኔን አጣሁ እርዱኝ። ወይ ምስኪን አይንሽ አይም። አዎ በጨለማ 200 ብር ነው ከ10 ብሩ መርጠሽ ወሰጂ። ያበደ ነው እንጂ 10 ብሩ የሚወስደው 200 ብሩን አምጣ። መቼም ፈጣሪ የሰጠሽ እድል ነው። ቻው። እንዴ አይነ ስውር ነኝ ብላ ነበር እንዴ? እንዴት 200 ብሩ ልታቂ ቻልሽ? የኔ ወንድም በእውነት ማየት አልችልም። 200 ብሩን ነው እንጂ ያየሁት 10 ብሩን መቼ አየሁት?